በጣም ብዙ ኮንቴንት ክሬተሮች በዩቲዩብ አውቶሜሽን ዶላር እንደሚገኝ ሲናገሩ ሰምታችኋል። ነገር ግን እሱ ልክ ቢሆንም የዩቲዩብ አውቶሜሽን ሰክሰሳችሁን የሚወስኑ ማወቅ ያለባችሁ ወሳኝ ነገሮችን ብዙ ቦታ ሲነገሩ አልሰማሁም። በዚህ ቪዲዮ ዩቲዩብ አውቶሜሽንን እንደ ቢዝነስ እንድታዩትና ሰክሰሳችሁን ሊያፋጥኑ የሚችሉ 7 ወሳኝ ነገሮችን እነግራችኋለሁ። እነዚህን 7 ነገሮች ማወቅና መተግበር አማራጭ ሳይሆን ግዴታም ጭምር ነው። ቪዲዮአችንን ከመጀመራችን በፊት ስለ ገንዘብና ትምህርታዊ ነክ የሆኑ ቪዲዮዎችን ለማግኘት ከፈለጋችሁ ይሄ ቻናል ለእናንተ ነው። ነገር ግን ሰብስክራይብ አድርጉ አልላችሁም። ቪዲዮን ካያችሁ በኋላ ራሳችሁ ታደርጋላችሁ። የመጀመሪያው አውቶሜሽን የሚለውን ነገር መረዳት አለባችሁ። ዩቲዩብ አውቶሜሽን ማለት የዩቲዩብ ቪዲዮ የሚለቀቀውን ቪዲዮ ለሰዎች አውቶሜት አድርጎ ማሰራት ማለት ነው ባጭሩ። ዩቲዩብ አውቶሜሽን የአንድ ሰው ብቻ ስራ ሳይሆን የተለያዩ ሰዎች የብዙ ሰዎች ስራ ነው ማለት ነው። ለምሳሌ ስክሪፕት ራይተር አለ፣ ቪዲዮ ኤዲተር አለ፣ ግራፊክ ዲዛይነር፣ ተምኔል ዲዛይነር አለ ማለት ነው። ነገር ግን ይሄ ሲባል መጀመሪያ ላይ እነዚህ ነገሮች ሁሉ ያስፈልጋሉ ማለት ደግሞ አይደለም። ዩቲዩብ አውቶሜሽን ስትጀምሩ መጀመሪያ ላይ እነዚህ የጠቀስኳቸውን ነገሮች በሙሉ አውቶሜት ሊደረጉ የሚችሉ ነገሮች ማለት ነው። እነሱን በራሳችሁ መስራት ይኖርባችኋል። ምክንያቱም ወደፊት እናንተ አውትሶርስ ስታደርጉት ያንን ነገር ሞር አንደርስታንድ ኑሯችሁ ነው ማለት ነው። ምን እንደሚሰራ አንደርስታንድ አድርጋችሁታል ቀድማችሁ ማለት ነው። ይህም ብቻ ሳይሆን ሰክሰስፉል የሆኑ ቢሊዮነር አሁን ላይ የሆኑ ሰዎችን ስናይ አሁን ላይ በጣም ብዙ ሰዎች የሚሰሩትን ስራ ቁጭ ብለው ብቻቸውን ለብዙ ሰዓታት ሰርተውታል ያንሰ። ስለዚህ አውትሶርስ ከመደረጉ በፊት ወይንም ለሌሎች ሰዎች ከመስጠታችሁ በፊት እናንተ ኢንዲፕ ሰርታችሁ ለ6 ወር ይሆናል ለ3 ወር ይሆናል ገንዘብ ማግኘት አለባችሁ በዛ ነገር ማለት ነው። ከዛ በኋላ አውትሶርስ የሚባለው ነገር ወይንም አውቶሜት የሚባለው ነገር ይመጣል ማለት ነው። ሁለተኛ ቤስት ኒች የሚባል ነገር የለም። ዩቲዩብ ላይ ቲክቶክ ላይ በጣም ሲነገሩ የምሰማቸው ነገሮች አሉ። ፋይናንስ፣ ሄልዝን ይቻለ ኤዱኬሽን ምናምን እንደዚህ የሚባል ነገር የለም ዩቲዩብ አውቶሜሽን ላይ ማለት ነው። ዩቲዩብ አውቶሜሽን ላይ ቤስት ኒች የሚባለው አሁን እናንተ እኔን ባያችሁብኝ ቅጽበት ሪሰርች ሰርታችሁ የምታገኙት ነገር ነው ቤስት ኒች የሚባለው ማለት ነው። ቤስት ኒች እንዴት ማግኘት እንችላለን የሚለውን ደግሞ ቪዲዮ ሰርቼበታለሁ፣ እሱን ማየት ትችላላችሁ። ሶስተኛው ደግሞ ጥራት ከብዛት ይበልጣል። አሁን እዚህ ላይ ብዙ ሰዎች ይከራከራሉ። ሞር በሰራህ ቁጥር ነው በቀን አንዳንድ ቪዲዮ በለቀቅ ኮንሲስታንሲ በሆንክ ቁጥር ነው ሞር የተሻለ ቪዲዮ የምትሰራው ብሎ ይናገራሉ። ነገር ግን ያ ልክ ሆኖ ሳለ የናንተን ምርጡን ነገራችሁን ማለት የናንተን የመጨረሻውን ሌቨላችሁን ለዛሬው ቪዲዮ መስጠት ማለት ነው። ወይንም ደግሞ በሳምንት 5 ቪዲዮ የምትለቁ ወይንም 6-7 ቪዲዮ የምትለቁ ከሆነ በ7 ቀን ውስጥ ወይንም በአንድ ሳምንት 2 ቪዲዮዎችን መስራት በጣም ጊዜያችሁን ማሳለፍ ማለት ነው እነዛ ቪዲዮዎች ላይ። ስለዚህ ሞር ቪዲዮ መልቀቅ ሳይሆን በጣም ኳሊቲ የሆነ በሳምንት 2 ጊዜ ኮንሲስታንሲ የሆነ መልቀቅ ማለት ነው። ያ ማለት ደግሞ በጣም ኳሊቲ መሆን አለበት ማለት አይደለም። የናንተ የቻላችሁትን ማድረግ መቻል ማለት ነው። አራተኛ ዩቲዩብ የረጅም ጊዜ ጨዋታ ነው። ወደዳችሁም ጠላችሁም ስፔሻሊ ጀማሪ ከሆናችሁ ከ6 ወር በፊት ገንዘብ አገኛለሁ ብላችሁ እንዳታስቡት። ለምሳሌ ግራፊክ ዲዛይነር ወይንም ቪዲዮ ኤዲተር ከሆናችሁ ዛሬ ክላይንት አግኝታችሁ ነገ ገንዘብ ልትሰሩ ትችላላችሁ። ነገር ግን ዩቲዩብ አውቶሜሽን እንደዛ አይደለም። ዴዲኬሽን የሆነ ኮንሲስታንስ የሆነ ቢያንስ ለ6 ወር ቪዲዮ መስራት ይኖርባችኋል። ፈጣን ከሆናችሁ ደግሞ በ3 ወር ሪዛልት ልታገኙ ትችላላችሁ። ስለዚህ ከመጀመራችሁ በፊት ይሄንን ቀድማችሁ መረዳት አለባችሁ ማለት ነው። አምስተኛው ደግሞ ሰፊ ኒች አለመምረጥ ነው። ይሄ ምን ማለት ነው? ለምሳሌ ሂስትሪ ኒች ብላችሁ ከመጀመር ይልቅ ሂስትሪ ኒች ውስጥ ሰብ ኒች የሚባል ነገር አለ። አሁን ለምሳሌ ያ ሰብ ኒች ምን ሊሆን ይችላል? የኢንተርፕረነሮች ወይንም የቢሊዮነሮች ሂስትሪ ብላችሁ መጀመር ትችላላችሁ። የእናንተ ቪዲዮ የሚሰራው በምንድን ላይ ነው? በቢሊዮነሮች ወይንም በገንዘብ ባላቸው ሰዎች ላይ ያጠነጠነ ቪዲዮ መስራት ማለት ነው። በጣም ብዙ ሰው ዲኤም የሚያደርግልኝ 80 ቪዲዮ ለቅቅ ያለሁ 50 ቪዲዮ ለቅቅ ያለሁኝ ነገር ግን ሞኔታይዝ አልሆንኩም እስካሁን የሚል ነው። ከዛ ሊንኩን ላክልኝ ብዬ ገብቼ ስገባ በጣም የተለያየ ቪዲዮ ነው የሚለቀው። ደስ ያለውን አንድ ጊዜ ሌላ በቃ የሚያስደስተውን ነው የሚለቀው። የተለያየ ከሆነ ቪዲዮአችሁ ዩቲዩብ ግራ ይጋባል። ዛሬ አንድ አይነት ቪዲዮ ለቃችሁ ቀጣይ ሌላ ቶፒክ ውስጥ ገብታችሁ ስትለቁ ለማን እንደሚያደርሰው ግራ ይጋባል። ስታክ ሆኖ ይቀራል ማለት ነው ባጭሩ። ኒች መርጣችሁ ስፔሲፊክ ኒች የሚባል ደግሞ
ትመርጡና ኮንሲስተንሲ ትለቃላችሁ ማለት ነው። ከዛ በኋላ በቆያችሁ ቁጥር ሞር ባሳለፋችሁ ቁጥር ዩቲዩብ ላይ ቪዲዮአችሁን መረዳት ይጀምራል። የመጀመሪያው ቪዲዮ ለ100 ሰዎች ያደርሰዋል። ከዛ 1000 እያለ 10000 ቀስ እያለ ሞር የእናንተን ዳታ ያገኝና በ2 በ3 ወር በ4 ወር ውስጥ ለማን ማድረስ እንዳለበት ያውቃል ማለት ነው ባጭሩ። ስድስተኛ ስክሪፕትና ቮይስ ኦቨር። ይሄ በጣም ስኬታችሁን ከሚወስኑ ነገሮች ዋነኛው አድርጋችሁ እንድትይዙ ትፈልጋለሁ ጋይስ። አሁን ብዙ ቦታ ላይ የሚባለው ታይትልና ተምኔል የቪዲዮአችሁን 80% ይይዛል። እኔ ግን በዚህ አልስማማ። ምክንያቱም ምን መሰላችሁ፣ አሁን በጣም የሚያምር ተምኔልና ታይትል አይታችሁ ከሆነ ትገባላችሁ እዛ ቪዲዮ ውስጥ ምንም ሳታደርጉ ቀጥታ የሰውየውን ራሱ ድምጽ መስማት አትፈልጉም፣ ፊቱን ማየት አትፈልጉም። ራሱ ቀጥታ ከዛ ቪዲዮ ትወጣላችሁ ማለት ነው። ይሄ የሚያደርገው የሰውየው ድምጽና ሁለተኛ ደግሞ የስክሪፕት አጻጻፉ ወይንም ስቶሪ ቴሊንግ ፍሎውን ይወስነዋል ማለት ነው። እናም ደግሞ አስተውላችሁ ከሆነ አሁን የሆነ ስራ እየሰራችሁ ዩቲዩብ ትከፍታላችሁ። ከከፈታችሁ በኋላ ድምጹን እንጂ አስተውላችሁ ከሆነ ቪዲዮውን ላታዩት ትችላላችሁ። ኢቭን ይሄን ቪዲዮ እያያችሁት ላይሆን ይችላል። ሶ ቮይስ ኦቨር እና ስክሪፕት አጻጻፍ ፍሎው የምትናገሩት ነገር በጣም የተደራጀ መሆን አለበት ማለት ነው። ሶ በተቻላችሁ አቅም ሞር ጊዜያችሁን ስክሪፕቱን በጣም የተሻለ አድርጋችሁ ለመጻፍና በጣም ቆንጆ የሆነ ኮንሲስተንሲ የሆነ ድምጽ ለመጠቀም ሞክሩ ማለት ነው። ሰባተኛ አልጎሪዝሙን መውቀስ አቁሙ። በመጀመሪያ ማወቅ ያለባችሁ ነገር አልጎሪዝሙ ወይንም ዩቲዩብ እናንተን አይጠላችሁም። እንደው ከምታስቡት በላይ እናንተን ይወዳችኋል። ምክንያቱም እናንተ ናችሁ በኮንቴንት ክሬተሮች ምክንያት ነው ዩቲዩብ ገንዘብ የሚያገኘው ማለት ነው። ስለዚህ እኔ ዩቲዩብ አይወደኝም ወይንም አልጎሪዝሙ አይወደኝም ከማለት ይልቅ አልጎሪዝሙ ከኔ ምንድነው የሚፈልገው ብላችሁ መጠየቅ አለባችሁ ራሳችሁ። ሶ እንደዛ ከጠየቃችሁ በኋላ ዩቲዩብ አናሊቲክስ ትገባላችሁ። ሪቴንሽን አለ፣ ክሊክ ስሩ ሬት አለ፣ ኤቭሪቲንግ ስለ ቪዲዮአችሁ ዳታ ያሳያችኋል። ከዛ እዛ ዳታ ውስጥ ትገቡና ዛሬ ተምኔልና ታይትሉ ደካማ ከሆነ ለነገ ቪዲዮ ተምኔልና ታይትሉን አሻሽላችሁ ትሰሩታላችሁ ማለት ነው። ከዛ ቀጣይ ቪዲዮ ሞር ለማሻሻል ትሞክራላችሁ። ከዛ ሶስተኛው ቪዲዮ ስክሪፕቱ ጥሩ ካልሆነ ስክሪፕቱን ሪቴንሽኑን አይታችሁ ማለት ነው። ከዛ ሞር እንደዛ እያደረጋችሁ ከአንድ ቪዲዮ እያላችሁ ስትሰሩ የሆነ ከ60 ቪዲዮ ከ70 ቪዲዮ በኋላ ሞር የተሻላችሁ እየሆናችሁ ትመጣላችሁ። የሆነ ሰው የሚወደው ቪዲዮ እየሰራችሁ ትመጣላችሁ። ያ ደግሞ አልጎሪዝሙ እናንተን እንዲወዳችሁ ሞር ቪዲዮአችሁን ፑሽ እንዲያደርግ ታደርጉታላችሁ ማለት ነው። ስለዚህ አልጎሪዝሙ አልሰራልኝም ምናምን የሚባል ማለቃቀሱን ትታችሁ ዳታ ላይ ያጠነጠነ ስራ መስራት ይኖርባችኋል ማለት ነው ባጭሩ። እንደ ቦነስ የምጨምርላችሁ ነገር ደግሞ በጣም ብዙ ቪዲዮዎችን ልታዩ ትችላላችሁ፣ ቲቶሪያሎችን ልትወስዱ ትችላላችሁ። ዓለም ላይ በጣም ከባድ የሆነው ዩቲዩብ አውቶሜተር ሊያስተምራችሁ ይችላል። ነገር ግን እናንተ አክሽን ካልወሰዳችሁ ወይንም እዛ ገብታችሁ ካልሰራችሁት ያን ስራ ምንም የሚፈጠር ነገር የለም ማለት በጣም ተምሬያለሁ ብላችሁ ጀምራችሁት ምንም እንዳልገባችሁ ትረዳላችሁ። ስለዚህ በጣም የሆነ ኢንፎርሜሽን ኮንሱም ማድረጉን ተውትና የሆኑ ሰዎችን ያዙ። የሆኑ አሉ በጣም አሪፍ የምትሏቸው ሰዎች ሊኖሩ ይችላሉ። ከነዛ የሚሏችሁን ትሰማላችሁ። ቀጥታ ወደ ስራ ነው የምትገቡት። በቃ የሆነ ሲስተም ታዘጋጃላችሁ። ያንን ሲስተም ተከትላችሁ ለ3 ወር ሞክሩት። ቢያንስ 50 ቪዲዮ ሞክሩ፣ 60 ቪዲዮ፣ 70 ቪዲዮ ሞክሩ። ምን ያክል ቪዲዮ ሰርቼ እንደከሸፈብኝ አሳይቻችኋል። እስከ 100 ምናምን ፕላስ ቪዲዮ ሰርቼ አልሰራም ማለት ደግሞ ቀጣይ ቪዲዮ አልሰራም ማለት አይደለም። ቀጣይ ቪዲዮ ተሻሽዬ እንድመጣ ወይንም ኦፖርቹኒቲ እንደሆነ ማየት አለባችሁ። ስፔሻሊ ጀማሪ ከሆናችሁ የመጀመሪያ ቪዲዮአችሁን ፕሊስ ጋይስ፣ የመጀመሪያ ቻናላችሁ የመጀመሪያ 60 ቪዲዮአችሁ የሆነ ኤክስፔክት አታድርጉ ገንዘብ። ከዛ በኋላ ትምህርቱን ነው ኤክስፔክት ማድረግ ያለባችሁ ማለት ነው። እንደዚህ አድርጋችሁ ኮንሲስተንሲ ተማሩበት። ከዛ ከተማራችሁ በኋላ ሁለተኛውን ቻናል ስትጀምሩ ውጤት ማየት ትጀምራላችሁ ማለት ነው። ሞር ከዚህ በላይ በጣም ብዙ የምናገራቸው ነገሮች ቢኖሩም እነዚህ ላይ አተኩራችሁ ከሰራችሁ ግን የሆነ ሰዓት ላይ ቪዲዮአችሁ ብሎ አፕ ማድረጉ እንደማይቀር 100% ላረጋግጥላችሁ ፈልጋለሁ። ስለ ዩቲዩብ አውቶሜሽን የምናወራበት የቴሌግራም ቻናል አለ። እሱን መቀላቀል ከፈለጋችሁ ዲስክሪፕሽን ላይ አለላችሁ። እዛ ላይ ብዙ ነገሮችን እናወራለን። አንዳንድ ጊዜ ደግሞ ኒቾችን አሪፍ ቫይራል እየወጡ ያሉ ኒቾችን ስለምለቅላችሁ ቻናሉንም ጆይን ማለት ትችላላችሁ ማለት ነው። አይ ቲንክ ይሄ ቪዲዮ ጋይስ ጠቅሟችኋል ብዬ አስባለሁ። ቪዲዮ ጠቅሞኛል ብላችሁ የምታስቡ ከሆነ ደግሞ ላይክ እና ሰብስክራይብ ማድረግ ትችላላችሁ። ቀጣይ እንገናኝ። ፒስ